አመሰግናለሁ። እኔ ምክትል ኮሚሽነር አብራው እንደ ይባላል የጸጥታና ጥበቃ ዋና መምሪያ ኃላፊ ነኝ። እንደ አጠቃላይ ስልጠናው በተለያዩ ቦታ ላይ ስልጠና ሲሰጡ ቆይተዋል። የዛን ስልጠና ሰብሰብ አድርገን እዚህ ጋር ያየነው ያለው በስልጠና ሂደት ያለፈውን ምን አለ፣ ምን አቅም አለ፣ ምን ተፈጠረ፣ ምንድነው፣ ምን ደረጃ ላይ ደርሰናል የሚሉን ነገር ለማየት የተሞከረበትና አጠቃላይ የነበረውንም እዚህ ጋር የምረቃ ስነ ስርዓቱ የተከናወነበት እንደሆነ ማሳየት ይቻላል። እንደ አጠቃላይ ግን የስልጠናው ሂደት አጠቃላይ ያመራሩንም ያባሉንም አጠቃላይ ከማቴሪያልና ከአጠቃላይ ለማቀናጀት የተደረገ የስልጠና ሂደት መሆኑን ማየት ይቻላል። አጠቃላይ ያው ግጭትና ሁከትን ከመቆጣጠር አንጻር ያው ሳይንሱ በርከት ያሉ አስተላልፎች አሉ። ከነዚህ አስተላልፎች ቅድም ያየናቸው ጥቂቶችን ነው። እነዚህ ጥቂቶችን ስታይ አጠቃላይ ከቀጣይም ስራ ሊያግዙ ይችላሉ የሚሉትን ነው በመምረጥ ለማቅረብ የተሞከረው። ምናልባት በማቴሪያል ያለ ማቴሪያልና በተለያዩ መሳሪያዎችም የታገዙ ያስተላልፍ ነው ለማሳየት የተሞከረው። መጀመሪያ ቀደም ብለን ያሳየነው ያለው በባዶ እጅ አጠቃላይ ከአድመኛና የአድማው መከላከያ ኃይሉ ሲገናኙ ምን አይነት ባህሪና ምን መከተል እንዳለባቸው የሚያሳይ ነው ያየነው። ሁለተኛ ደግሞ ግጭቶች እየጨመረ የሚሄዱ ከሆነ በመሳሪያ ወይም በማቴሪያል የታገዘ አስተላለፍ ስርዓት እንዲኖር ነው እሱን አስተላለፍ ለማሳየት ነው የተሞከረው። አጠቃላይ በእንደዚህ የአድማ በርከት እያለ ሲሄድ የአድማውን ኃይል እንዴት ማዳከምና ማሳነስ እና የተወሰነ እያደረጉ ለቁጥር የሚያመች መንገድ የሚችሉ አስተላለፎችን ለመጠቀም ሞክረናል። ሌላ ግን አጠቃላይ የሰው ኃይሉን የማቴሪያል እና የቴክኖሎጂ አሁን ዓለም ላይ የደረሰውን ነገር አቀናጅተን ለማሳየት ሞክረናል። ለምሳሌ አገራችን ውስጥ አሁን በቅርብ ጊዜ የገባ ቴክኖሎጂ ዓለም የደረሰበትን በሰዎች ይዘጋ የነበረውን የሮድ ብሎክ በተሽከርካሪ ራሱን የቻለ መንገዱን እንዲዘጋ ማድረግ ነው። መንገዱን እንዲዘጋ ታደረገ በዚህ አካባቢ ማለፍ የሚችለው ክልክል ነው ብሎ ሰው የተለያየ ነገር ከማድረግ በዚህ የመቆጣጠር ሂደት ነው። ምናልባት ጠንከር ያለና እየሄደ ከመጣ በየደረጃው የምንጠቀማቸውን ስቴፕ ቅድም ያሳይናቸው አለ። የድርድር ስርዓታችን ከመሬትም በአየር ላይም ሆኖ ድሮኖችን ተጠቅመን እንዴት እንጠቀም እንደነበረ ማሳየት ይቻላል። አጠቃላይ እንደ ዋና መምሪያ የተሰጡን ተልእኮዎች በርካታ ናቸው። ከምርጫ በፊት እና በምርጫ ወቅት ብለን በሶስት ከፍሎ ማየት ይቻላል። እስካሁን ያከናወነ ያለ ከምርጫ በፊት የሚከናወን ለምርጫው ምዝገባ የሚያገለግሉ ማቴሪያሎች ሁሉ የምርጫ ጣቢያው ላይ ከማድረስ አንጻር ከሌሎች የጸጥታ አካላት ከባለ ድርሻ አካላት ጋር በመቀናጀት እነዚህ ስራዎች እየተሰሩ ቆይተዋል። ተመሳሳይ ለምርጫ የሚያገለግሉ ለአስመራጮች የሚደረገው ስልጠና ቁሳቁስ እስከማድረስ አንጻር እዚህም በርካታ ስራ በየአካባቢው የማድረስ ስራዎች ተሰርቷል። ቀጣይ የሚጠብቀን ያለው በቀጥታ የምርጫ ቁሳቁሶችን በየምርጫው ጣቢያ ቦታ ላይ የማድረስ ነው። ይሄም እየተደረገና እየተጀመረ እንደሆነ ማሳየት ይቻላል። ፖሊስ ማድረግ የሚችለው ያለው አጠቃላይ ማህበረሰባችን በሰላም ወጥቶ ምርጫውን አከናውኖ በሰላም እንዲመለስ ማድረግ ነው። ሁለተኛ ደግሞ ከምርጫ በኋላ ሊፈጠሩ የሚችሉ ነገሮች ካሉ ምንም አይነት በማህበረሰባችን ላይ ሁከትም ብጥብጥም ሊደርስ እንዳይችል ነገሮችን በሰላማዊና በተረጋጋ መንገድ ሊፈቱ የሚችሉበት መንገድ የማድረግ የፖሊስ ድርሻ ነው። ይሄን ለማድረግ ደግሞ ቁመናችን ዝግጁ መሆናችንን የሚያረጋግጥንበት ነው። ዋና ሳጅን ማዕር ጌታቸው እባላለሁ። ሬጅመንት 5 ሻምበል 3 ገንታ 2 መቶ አዛዥ ነኝ። ዘመኑን ያዋጀ ቴክኖሎጂውን መሳሪያዎችን አይታችኋል። እጅግ በጣም ደስ የሚል ነው። ስልጠናው ደግሞ ለኛ ትልቅ ለነገ አቅም የሚፈጥርልን ነው። ሌላም ከጸጥታ ኃይሎች ጋር በተመሳሳይ የሄድን እየሰራን ያለ ነው። እጅግ በጣም አሪፍና ጥሩ ስራ ነው። ስልጠናው ደግሞ እጅግ በጣም ለኛ ለወደፊትም ተልኳችን ትልቅ አቅም የፈጠረልን ስልጠና ነው። ከፊታችን አገራዊ ምርጫ አለ። ይሄንን ደግሞ ከተለያዩ የጸጥታ ጋር እንዲሁም ደግሞ ከህብረተሰባችን ጋር የተለያየ ስምሪት ስራዎችን እየሰራን ነው ቀን ከሌሊት እና ምንም አይነት የጸጥታ ኃይሉም እንዲሁም ማህበረሰባችን ካለምንም የጸጥታ ችግር በሰላም ወጥቶ በሰላም እንዲገባ እኛም በትልቁ እየሰራን እንገኛለን። ረዳት ኮሚሽነር ሹምዬ ነጋ እባላለሁ። የፌዴራል ፖሊስ የአድማ መከላከል ፖሊስ አዛዥ ነኝ። እንግዲህ የአድማ ብተና ኃይላችን ከዚህ ቀደም ከነበረው የአድማ መከላከል ሲስተም አሁን በተሻለ ቴክኖሎጂዎችን በመጠቀም ኢቭን ድሮኖችን ጭምር በመጠቀም ሰርቪላንስ በማድረግ በካሜራዎች በመለየት ጉዳት ሳይደርስ በቀላሉ አድማን መከላከል በሚያስችል ቁመና ላይ ይገኛል። እንግዲህ ከፊታችን የሚካሄደው ሀገራዊ ምርጫ ሰላማዊ ሆኖ ይጠናቀቃል ብለን እንጠብቃለን። ይህንም ሰላማዊ ለማድረግ
ሰራዊታችን በየጊዜው ተከታታይ ስልጠናዎችን አከናውኗል። አድማን መከላከል የሚያስችል አቅም ወይም ቁመና ላይ የሚገኝ ነው። ቀጣይም ምርጫው እስከሚደርስ ስልጠናውና አዳዲስ ትጥቆችን መታጠቁ የሚቀጥል ይሆናል ማለት ነው። ቅድም ለመግለጽ እንደሞከርኩት የአድማ መከላከል ትጥቅ የፌዴራል ፖሊስ የአድማ መከላከል ትጥቅ በተመለከተ አዳዲስና ዘመናዊ ትጥቆች ገብተዋል። ዘመናዊ ተሽከርካሪዎች ገብተዋል። ዘመናዊ የውሃ መርጫ ተሽከርካሪዎች አሉ። ሌሎች ዘመኑን የሚዋጁ ቴክኖሎጂዎች ቅድም እንደጠቀስኩት ኢቭን ድሮንም እና ሌሎች ሰርቪላንስ መሳሪያዎች የካሜራ ቴክኖሎጂዎች የታጠቀ ስለሆነ የተሻለ ቁመና ላይ የሚገኝ መሆኑን መገንዘብ ይቻላል። ቴንኪው። እሺ